ዝንቱ ውእቱ መስቀል በአማን እጹበ ያቀልል። የጌታ መስቀል ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለብርሃነ መስቀሉ ለ2018 ያደረሰን አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። እንግዲህ እንደተለመደው መስከረም 18 ለተሰንበት ለተሁድ የሚባለውን መዝሙረ ያሬድና በቅዳሴ የሚነበቡ መልእክታትን በቅዳሴ የሚሰበከው መስዋዕትና የሚነበበውን ወንጌል እንነጋገራለን። መስከረም 16 ደመራ ነው፣ ታንጾተ ቤተ መቅደስ ነው። ከመስከረም 17 እስከ መስከረም 25 ያለው ደግሞ በዓለ መስቀል ወይም ሆራ መስቀል ወይም ደግሞ የመስቀል ወቅት ይባላል። በዚህ ውስጥ ያሉ ዕለተ ሰንበታት እንግዲህ መስቀልን እያሰብንባቸው የምንሄደው ዕለተ ሰንበታት ናቸው። የመጀመሪያው ሰንበት በ18 ማን ነው ብለን ነው የምንወስደው? ዝንቱ ውእቱ መስቀል የሚባለው መዝሙረ ያሬድ ነው ማለት ነው። ስለዚህ መዝሙረ ያሬድ በሱ ላይ ነው የምንነሳው። ዝንቱ ውእቱ መስቀል በአማን እጹበ ያቀልል። በዚህ እንነሳና መልእክቶችን እነጋገራለን። ዘመነ መስቀል ከመስከረም 17 እስከ መስከረም 25 ድረስ 9 ቀን ብቻ ነው። 9 ቀን ነው። የበዓሉ መከበር ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ በጎልጎታ ተቀብሮ በሦስተኛው ቀን በዕለተ ሰንበት መጋቢት 29 ቀን በ27 ተቀበረ፣ በ29 ቀን ተነሳ። 40 ቀንና 40 ሌሊት ሐዋርያትን ሰባቱ ምስጢራተ ቤተ ክርስቲያን ወይም ደግሞ ሰባቱ ኪዳናት የሚባሉትን እያስተማራቸው ከቆየ በኋላ በ40ኛው ቀን ወደ ሰማይ አርጓል። እንግዲህ ከአረገ ጀምሮ የጌታ መስቀል ተአምራት እያደረገ ብዙ ሰዎችን ያድን ጀመር ይለናል። ዕውራንን ዓይናቸውን ሲያበራ፣ ለምጻሞችን ሲያነጻ፣ ጎባጣዎችን ሲተረትር፣ በሽተኞችን ሲያድን ወይም ደግሞ በዚህ መልካም ስራ የቀኑ አይሁድ ተነሱ ይላል። ትናንትና እሱ ዕውራንን እያበራ፣ ሙታንን እያነሳ፣ ለምጻምን እያነጻ፣ ምግብ ማዕድ እየባረከ፣ ያዘኑትን እያጽናና፣ የወደቁትን እያነሳ፣ ጥያቄ እየመለሰና እያስተማረ ብዙ ተከታዮቻችን አሳጣን። እሱን ገደልን፣ ቀበርነው፣ ተነሳ፣ አረገ። አሁን ደግሞ እሱ የተሰቀለበት መስቀል እንዴት ብዙ ተከታይ ያሳጣናል፣ እንዴትስ ያላግጥብናል ብለው ምን እናድርግ ወደሚል ገቡ ይላል። እንግዲህ በዓለም ላይ እንደምናውቀው ለበጎ ነገርም ሆነ ለመልካም ነገር ሰዎች ምን እናድርግ ይላሉ። ያው ምን እናድርግ ይላሉ። ምናልባት እንግዲህ በጎ ሰዎች ከሆኑ ስለ መልካም ነገር ራሳቸውን ያስተካክላሉ። መጥፎ ሰዎች ከሆኑ ደግሞ በውስጣቸው አጋንንት ካደረ ደግሞ ስለ መጥፎ ነገር ነው። በሉቃስ ወንጌል ምዕራፍ 23 ላይ በይሁዳ ልብ ሰይጣን ገባ ይላል። አዎ ሰይጣን ሲገባ ነው ሰዎች ለመጥፎ ነገር የሚነሳሱ። በቃኤል ልቡና ሰይጣን ገባ፣ ወንድሙን በድንጋይ ገደለው ነው የሚለው እና በዴማስ ልብ ሰይጣን ገባ፣ ከመንፈሳዊነት ወደ ዓለማዊነት ይዞት ወጣ ነው የሚለው። ይሄ ነው እንግዲህ ብዙ ጊዜ እኛ ያላስተዋልነው በሰዎች ልቡና ሰይጣን ሲገባ ሰዎች ክፉ እንደሚሆኑና ወደ ክፉነት እንደሚለወጡ ልናስተውል ያስፈልጋል ማለት ነው። እና ምንድን ነው ያሉት? ምን እናድርግ? አዎ ብዙ ሰዎችን ያድን ጀመር። በዚህ መልኩ ስራ ወይም ደግሞ በመልካም ስራ የቀኑ በዚህ መልኩ ይህ ስራ ከቀጠለ ሁሉን እናጣለን ብለው ያሰቡ መስቀሉን ለማጥፋት ምክር ጀመሩ ይላል። ምክር ጀመሩ። አንዳንዶቹ የሚገርም ነገር ነው። ይፈለጥና አንድደን እንሞቀው፣ ይቃጠል አመድ ይሁን ያሉ አሉ ይላል ሲመክሩ። በሁለተኛ ደረጃ ደግሞ አይ ይፈለጥ እንደገና ይቃጠል አመድ ይሁን ከሚሉት ደግሞ ሌሎች ደግሞ ምን አሉ? እንቅበረው ጉድጓድ ቆፍረን ብለው ተነሱ ይለናል። አዎ ጉድጓድ ቆፍረን እንቅበረው አሉና የነዚህ ሐሳብ ገዥ ሆነ። አንድ ደን ብንሞቀው፣ አንድ ደን ብናጠፋው ምን ይታወቃል የሚደረገው ነገር? ስለዚህ ጉድጓድ ቆፍረን እንቅበረው አሉና ተነጋገሩ ይለናል። ተነጋግረው አልቀሩም፣ በጎልጎታ ቀበሩት። ለዚህ ነው ቅዱስ ያሬድ ዘደፈኑ አይሁድ አዎ በጎልጎታ መካን ተረክበ ዮም ዕፀ መስቀሉ ለወልድ አይሁድ ጉድጓድ ቆፍረው መስቀሉን አስገብተው
አፈር ያለበሱት ለ300 ዘመን ቆሻሻ የተጣለበት መስቀል ተረክበውም ዛሬ ተገኘ አለ። ክብርና ምስጋና ለመድኃኔዓለም። ከ3 አውራጃ ያሉ ሰዎች እየመጡ በላዩ ላይ ቆሻሻ እንዲጥሉበት ተገደዱና ታዘዙ። ያንን አደረጉ። አዎ ከብዙ ዘመን በኋላ እሌኒ ንግሥት እግዚአብሔር ፈቅዶላት መስቀሉን አወጣችው። አሁን ይህ መስቀል ነው እንግዲህ ዝንቱ መስቀል አዎ በአማንጹ ባያቀልል የጌታ መስቀል ይሄ ነው ብለን ተነስተናል። እሌኒ ያገኘችው መስቀል ይሄ መስቀል ነው። የትኛው እናየዋለን። መከራን የሚያቀል መስቀል ይሄ መስቀል ነው። የትኛው ነው? ዘደፈኑ አይሁድ የቀበሩት፣ አይሁድ ቆሻሻ የጣሉበት፣ አይሁድ እናቃጥለ ያሉት፣ አይሁድ እንፍለጠ ያሉት የጌታ መስቀል ነው። የጌታ መስቀል ነው። የጌታ መስቀል ማለት ደግሞ የተመሳቀለ ቅዱሳት እጆቹ የተቸነከሩበት፣ ቅዱስ ስጋው የተሰቀለበት፣ ቅዱስ ደሙ የፈሰሰበት የጌታ መስቀል ነው። ይህ መስቀል በጎልጎታ ተቀብሮ ይኖር ነበረ። አዎ ተቀብሮ የነበረውን መስቀል እሌኒ ንግሥት አወጣችው ነው። ዛሬም የተቀበረ ብዙ መስቀል አለ። የሰላም የፍቅር የይቅርታ ተቀብሯልና እሱ እንድናወጣ እግዚአብሔር ይርዳን። እንግዲህ መስቀል በሰውና በእግዚአብሔር መካከል ለእርቅ የተተከለ መሰዊያ ነው። አዎ በቀራንዮ ላይ ወበቀራንዮ ተተክለ መድኃኒት መስቀል ይላል ቅዱስ ያሬድ። በቀራንዮ ላይ የተተከለው መስቀል በሰውና በእግዚአብሔር መካከል ለ5500 ዘመን ተጋርዶ የነበረው መጋረጃ መጠቅለያ፣ ተተክሎ የነበረው ጨለማ ማስወገጃ፣ ተጋርዶ የነበረው ብርሃን መገለጫ መሰላል ነው። ይልቁንም በሰውና በእግዚአብሔር መካከል ለእርቅ የተተከለ መሰዊያ፣ ለመሸጋገሪያ የተሰራ ድልድይ፣ ለትሑታን አዎ የሚገርም ነገር ነው። መውጫ ለእቡያን ደግሞ መውረጃ መሰላል ነው ይላል። ለትሑታን መውጫ ለእቡያን መውረጃ መሰላል ነው ይላል። ማን? መስቀል ማለት ነው። መስቀሉ የምንድን ነው ብንል መስቀሉ የእንጨት ነው። የእንጨቱን መስቀል አሸከሙና ወደ ቀራንዮ ይዘው ወጡ ይላል። ለምንድን ነው ወበቀራንዮ ተተክለ መድኃኒት መስቀል? የእንጨት ለምን ሆነ? ቀራንዮ ላይ ለምን ሆነ የምትለውን ሁለት ነገር እንመልከት። አንደኛ የእንጨት የሆነው በዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ አዳም እንጨት ይዞ ቅጠል ቆርጦ ወይም ሔዋን እንጨቱን ይዛ ቅጠሉን ቆርጣ በለስ በልታለችና ቀዳማዊ አዳም እንጨቱን ይዞ በለስ ቆርጦ በልቶ የአዳም እንጨት መቁረጥና በለስ ቀጥፎ የመብላት ጉዳይ እጁን ወደ በለስ ዘርግቷልና የአዳም እጅ ወደ በለስ ስለተዘረጋ በአዳም ምክንያት ሮሜ 5:12 ላይ እንደምናየው በአንዱ ሰው ምክንያት ሞት መጣ፣ መከራ መጣ እንዳለው የአንዱ አዳም እጅ መዘርጋት ለትውልዱ መከራን አመጣ ማለት ነው። የአዳም እጅ ተዘርግቶ በለስን በመብላቱ 5500 ዘመን ትውልዱ በሙሉ ዓለም በሙሉ በመከራ ውስጥ ወድቋል ማለት ነው። አዎ በመከራ ውስጥ ወድቋል። የኢየሱስ ክርስቶስ እጅ የተዘረጋበት መስቀል ግን የተዘረጋው እጅ ግን ምን ሆኗል ማለት ነው? ለዓለም መድኃኒት ሆኗል ማለት ነው። ለዓለም መድኃኒቱ ማለት። ስለዚህ አዳም በለስን ለመቁረጥ እጁን የዘረጋበት እንጨት ለእኛ ሞት ምክንያት ለእኛ መከራ ምክንያት እንደሆነ ሁሉ መድኃኔ ዓለም እጁን ዘርግቶ የተሰቀለበት እንጨት ደግሞ ለዓለሙ መድኃኒት ሆኗል ማለት ነው። ወበቀራንዮ ተሰቅለ መድኃኒት መስቀል። በቀራንዮ ላይ መድኃኒት የተባለ መድኃኔ ዓለም የተሰቀለበት መድኃኒት የሆነ መድኃኔ ዓለም ስጋውን ቆርሶ ደሙን አፍስሶ ዓለምን ያዳነ አምላክ የተሰቀለበት መስቀል የእኛ መድኃኒት ሆኗል። በለሱ ለእኛ መከራ ሆኗል። ለሰው ልጆች መከራ ሆኗል በለሱ ማለት ነው። ወደ በለሱ የተዘረጋው እጅ ለሞት ምክንያት ሆኗል። የተበላው በለስ ለሞት ምክንያት ለፍዳ ምክንያት ሆኗል። የተዘረጋው እጅ ደግሞ ለመድኃኒት ሆኗል። የተቆረሰው ስጋ የፈሰሰው ደም ለመድኃኒት ሆኗል። ስጋው የተቆረሰበት ደግሞ የፈሰሰበት እንጨት መስቀሉ ደግሞ ጠላትን ማስወገጃ መሳሪያ፣ ይልቁንም ደግሞ መሸጋገሪያ ድልድይ፣ ለትሑታን መውጫ መሰላል፣ ለእቡያን መውረጃ ደግሞ መሰላል ሆኗል ማለት ነው። ስለዚህ የመጀመሪያው እንጨት የሆነበት መስቀሉ አዳም በለስን ቀዳማዊ አዳም በለስን በልቶ ሞትን ስላመጣ ዳግማዊ አዳም መድኃኔ ዓለም መስቀል ላይ ተሰቅሎ ድነትን አመጣዋል ነው። በሁለተኛ ደረጃ ደግሞ አብርሃም ይስሐቅን ሊሰዋ ይዞት ከወጣው አንዱ እንጨት ነው።
አዎ እንደገና ደግሞ ይስሐቅን ሊሰዋ ሲል አብርሃም አብርሃም ብሎ ሲጠራው ዘወር ብሎ በጉ ታስሮበት ያየው ዕፀ ሳቤቅ እንጨት ነው። ስለዚህ ያ ምሳሌ ሆነው አማናዊው ዕፀ መስቀል ግን ጌታ በቀራንዮ ላይ ተሰቅሎ ዓለምን ያዳነበት ዕፀ መስቀል ነው ማለት ነው። ስለዚህ ሁላችንም ልናውቀው የሚገባን ነገር ቢኖር መድኃኒታችን ኢየሱስ ክርስቶስ በእንጨት የተሰቀለበት ዋናው ዓላማና ዋናው ሂደት አዳም አትብላ የተባለውን ዕፀ በለስን በልቶ ሞትን ስለአመጣ በእንጨት ምክንያት የመጣውን ኃጢአት በእንጨት ለማስወገድ በእንጨት ምክንያት የመጣውን ዲያብሎስን በእንጨት ሰቅሎ የሰው ልጆችን ነፃ ለማውጣት መድኃኔ ዓለም ወደ እንጨት ወጣ። እንጨቱን መስቀል አድርጎ አፈሩን ሰዋ ያደረገ አምላክ እንጨቱን መስቀል አድርጎ ለእኛ መዳኛ አደረገልን ማለት ነው። ለዚህ ነው እንግዲህ ልበ ቅዱስ ያሬድ ምን ይላል? ዝንቱ ውእቱ መስቀል በአማን እጹበ ያቀልል። በእውነት ይህ መስቀል የከበደውን ያቀላል። የከበደውን ያቅልን እግዚአብሔር። ዛሬ ምን ያልከበደ አለ? ኑሮ ከብዷል፣ ቋንቋው ከብዷል፣ ተራራው ከብዷል፣ ወንዙ ከብዷል፣ ሜዳው ከብዷል፣ ሃይማኖት ከብዷል። ያልከበደ የለም ዛሬ። ምናለ ቀሎ የሚታየው ዛሬ ሰው ብቻ ነው። ሁሉ ከብዷልና የከበደውን እግዚአብሔር ያቀልልን። ዝንቱ ውእቱ መስቀል በአማን እጹበ ያቀልል። በእውነት ይህ መስቀል የከበደውን ያቀላል። አዎ በአማን እጹበ ያቀልል። ብፅና ኃይል ወበሰናይ ምግባር በዕፀ መስቀሉ ኃጢአተ ይሰሪ ይለናል። በኃይሉ ጽንዓትና በስራው መልካምነት በመስቀሉ ላይ ሳለ ኃጢአትን ይቅር አለ ይላል። በማወቅም ባለማወቅም የሰሩትን ይቅር በላቸው። ድንጋይ በማቅረብም ሚስማር በመምታትም እንጨት በማቅረብም መዶሻ በመያዝም ምራቅ በመትፋትም በመግረፍም በመምከርም በማወቅም ባለማወቅም በእኔ ላይ ሁሉ ያደረጉትን በሙሉ ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ላይ የምናገኘው ነው። ስረይ ሎሙ ዘንተ ወይትረስ ጋየ፣ ይቅር በላቸው ኃጢአት አታድርግባቸው ብሏልና ምን አለ? በዕፀ መስቀሉ ኃጢአተ ይሰሪ። በጽና ኃይል ወበሰናይ ምግባር በዕፀ መስቀሉ ኃጢአተ ይሰሪ። ይህን ነው በኃይሉ ጽናትና በስራው መልካምነት በመስቀሉ ላይ ሳለ ኃጢአትን ይቅር አለ። ማን ነው እሱ? በእውነት ይህ መስቀል የከበደውን የሚያቀለው የማን መስቀል? የጌታ መስቀል። ዝንቱ ውእቱ መስቀል፣ የጌታ መስቀል ይሄ ነው። ይቀጥልና ምን ይላል? ጸርሑ ጻድቃን እምደብረ ልዑል ወኃጥአነ ምድር በማእከለ ደይን ይለናል። ምን ይላል? ጻድቃን ከፍ ባለ ቦታ በእደ እግዚአብሔር ይላል። ጻድቃን ከፍ ባለ ቦታ በእደ እግዚአብሔር፣ ኃጥአን በደይን መካከል ሆነው ይጮሁ ነበር ይላል። ጻድቃን ከፍ ባለ ቦታ በእደ እግዚአብሔር፣ በእግዚአብሔር እጅ ማለት ነው። ኃጥአን በደይን መካከል ሆነው ይጮሁ ነበረ ይላል። ይሄ ሉቃስ ወንጌል ምዕራፍ 16 ላይ አልዓዛር በዚህ ዓለም ላይ የተበደለው የተገፋው በአብርሃም እቅፍ በገነት ቁጭ ብሎ ነው። ይሄ ደግሞ በዚህ ዓለም የተደሰተው በሲኦል ውስጥ ሆኖ አብርሃምን ምን አለው? አልዓዛር ላክልኝ ሲለው በአንተና በአልዓዛር መካከል ትልቅ ገደል አለ። አዩ በኃጥአንና በጻድቃን መካከል ትልቅ ገደል አለ። ጻድቃን በክብር የዋሃን በክብር። ጻድቃን በክብር ነው፣ የዋሃን በክብር ነው። ኃጥአን ደግሞ በሐሳር በውርደት ነው ማለት ነው። ይህንን ነው ጸርሑ ጻድቃን እምደብረ ልዑል ወኃጥአነ ምድር በማእከለ ደይን ይለናል። ዝንቱ መስቀል በአማን እጹበ ያቀልል በጽና ኃይል ወበሰናይ ምግባር በዕፀ መስቀሉ ኃጢአተ ይሰሪ። ጸርሑ ጻድቃን እምደብረ ልዑል ወኃጥአነ ምድር በማእከለ ደይን። ጻድቃን ከፍ ብለው በእደ እግዚአብሔር፣ በእግዚአብሔር እጅ፣ ኃጥአን በደይን መካከል ሆነው ይጮሁ ነበር ይላል። ለእምነ ጽዮን ቆመ ማዕበል ይለናል። ደግሞ ምን ይላል? ለእናታችን ለጽዮን ማዕበሉ ጸጥ አለላት ይላል። ጽዮን እንደሚታወቀው ዘጸአት 14:29 ላይ ማቴዎስ ወንጌል 8:27 ላይ የምናገኘው ታሪክ ነው። ጽዮን እመቤታችን ድንግል ማርያም ናት። ያ ነገር የለውም አይደለ? ጽዮን እመቤታችን ድንግል ማርያም ናት። እንደገና ጽዮን ደግሞ የዳዊት ከተማ ኢየሩሳሌም ናት። ጽዮን ደግሞ ታቦተ ጽዮን ናት። ጽዮን የዳዊት ከተማ ኢየሩሳሌም፣ ጽዮን ታቦተ ጽዮን ሙሴ ከሲና ተራራ ይዟት የወረደው፣ ጽዮን ደግሞ ጽዮን ማርያም ድንግል ማርያም አማናዊቷ
አማናዊቷ፣ ኢየሩሳሌም ምሳሌያዊቷ፣ ታቦተ ጽዮን ምሳሌያዊቷ፣ ድንግል ማርያም ደግሞ አማናዊቷ ነው። ለእምነ ጽዮን ቆመ ማዕበል። አዎ ለእናታችን ለጽዮን ማዕበሉ ጸጥ አለላት። አዎ ጸጥ አለላት። ለኢየሩሳሌም ብንል ጠላት ተወገደላት። ለታቦተ ጽዮን ብንል ደግሞ ዳጎንን፣ አዎ ይሄ አንደኛ ሳሙኤል ምዕራፍ 5 ላይ ዳጎንን ጣዖት ነውና ዳጎንን አመድ አድርጋ በፍልስጤም ሰፈር ያለውን ተራራና ጎራ በእባጭና በቁስል መታ ተክሳ ወደ ዳዊት ከተማ ተመልሳለች። ለድንግል ማርያም ብንል ደግሞ ብናመጣው ለአማናዊቷ በእናቷ ማኅፀን ሳለች፣ በቤተ መቅደስ ሳለች፣ በቤተ ዮሴፍ ሳለች እንዲሁም ልጇን ወልዳ ሲያሳድዷት የነበሩ ጠላቶቿ ይልቁም ደግሞ አናስቀብርም ብለው አስከሬን ሊያቃጥሉ የነበረው ቤተ አይሁድ በትንሣኤዋ ሁሉም ጸጥ አሉና አፍረው ይታፈሩ ኩሎሙ እለ ይሰግዱ ለግልፎ ወእለ ይትመክዑ በአማልክቲሆሙ በአማልክቶቻቸው የሚመኩ ጣዖት የሚያመልኩ ይፈሩ ይልና ሁሎሙ እለ ይጸልዩ አለ ጽዮን፣ ጽዮንን የሚጠሉ ይፈሩ። ጣዖት አምላኪዎች ጣዖትን የሚወዱ እነሱ ይፈሩ ይለናል። ይቀጥልና በዕለተ ሰንበት ገሰጻ ለባሕር ይላል። በሰንበት ወይም በዕለተ ሰንበት ባሕርን ገሰጻት። አዎ ባሕርን ገሰጻት ምንድን ነው? በማቴዎስ ወንጌል ምዕራፍ 8 ላይ እንደምናየው ከሐዋርያት ጋር በመርከብ እየተጓዘ እንዳለ እሱ እንቅልፍ የያዘው መስሏቸው ነፋሱ ማዕበሉ መታው። ማዕበሉ መርከቡን ጉዞ አደናቀፈው፣ አቆመው። ንቃ ህሊቅ አድነን ከመ ይንሙት፣ አምላክ ሆይ እንዳንሞት አድነን ብለው ሲጮሁ እነሆ ማዕበሉን ጸጥ አደረገው። መኑ ውእቱ ዝንቱ ዘይትየዘዝ ሎቱ ባሕርኒ ወነፋሳት እንዲሉ ነፋሳትና ማዕበል የሚታዘዙለት ይህ ማን ነው ብለው እስከሚደነቁ ድረስ ነፋሱንና ማዕበሉን ያረጋጋና ጸጥ ያደረገ ማን ነው ከተባለ በዕለተ ሰንበት ገሰጻ ለባሕር፣ በሰንበት ባሕርን ገስጾ መርከቧን ያስተካከለ ልጆቹን ያሻገረ መድኃኔ ዓለም ነው ይለናል። ገሰጻ ደቂቀ እስራኤል አደው በእግር። በሌላ መልኩ የኤርትራን ባሕር ዘጸአት 14 ላይ በሙሴ በትር ቢከፈልም ግራና ቀኝ ተከፍሎ ደቂቀ እስራኤል አደው በእግራቸው እንዲሻገሩ ያደረገ ማን ነው? እግዚአብሔር ነው ማለት ነው። ሙሴን ምን አለው? በበትር ውሃው ምተው አለው። ውሃው ግራና ቀኝ ሆነ፣ እስራኤልን በእግራቸው ተሻገሩ። በዕለተ ሰንበት ገሰጻ ለባሕር ደቂቀ እስራኤል አደው በእግር ኢያሱ 4:18 ላይ ታቦቱን የያዙ ካህናት ወደ ባሕሩ ገባ ሲሉ ነው ውሃው ምን ሆነ? አለ ጸጥ አለ። እስራኤልም በሰላም ተሻገሩ። ይህን ያደረገ ማን ነው? እግዚአብሔር ነው ማለት ነው። ስለዚህ ባሕርን ነፋስን የሚገስጽ የሚያስተካክል እግዚአብሔር ነው ማለት ነው። ይህንን የተናገረው ንሕነ ነአምን ረድኤተ ወኃይለ ይለናል። ምንድን ነው የሚለው? የእስራኤል ልጆች በእግር ተሻገሩ፣ እኛ ኃይሉን እርዳታውን እናምናለን። በጠላት መካከል ጽናችንና ቤዛችን። አዎ ይህንን ነው የሚናገረው። ምን ይላል? ኃይልነ ንሕነ ነአምን ረድኤተ ወኃይለ ጽንዕነ ቤዛነ በማእከለ ጸር ኃይልነ ወፀወንነ ወሞገስነ ዝንቱ ውእቱ መስቀል ይልና እኛ ኃይሉን እርዳታውን እናምናለን። በጠላት መካከል ጽናታችንና ቤዛችን የከበደውን የሚያቀል ይህ መስቀል ነው። መስቀል ኃይላችን መጠጊያችንና ሞገሳችን ነው ይለናል ቅዱስ ያሬድ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዝንቱ መስቀል። አዎ ይህ መስቀል የማን ነው? የጌታ መስቀል ነው። ምኑ ማለት ነው? እኛ የምንመካበት፣ እኛ ኃይሉን እርዳታውን እናምናለን። ይረዳናል። አዎ ጠላትን ይጥልልናል፣ እንሻገራለን ብለን በመስቀሉ እናምናለን ይልና በጠላት መካከል ጽናታችን ነው፣ ቤዛችን ነው። በጠላት መካከል ጠላት አለ። በጠላት መካከል ቤዛችን ጽናት የሚያጸናን ጴጥሮስን ያጸና፣ ጳውሎስን ያጸና፣ ሦስቱን ወጣቶች በሳቱ ያጸና፣ ቂርቆስና ኢየሉጣን በሳቱ ያጸና ማን ነው? ይህ መስቀል ነው፣ ቤዛችን ነው። ቤዛ ማለት እንግዲህ ለእኛ አዎ እነሆ መድኃኔ ዓለም በዚህ ላይ ተሰቅሎ ዓለምን ያዳነበት ይልቁ ደግሞ የሰው ልጆች ቤዛ አዎ እሱ ነው። መስቀል ቤዛችን ነው ይላል። የከበደውን የሚያቀልልን አዎ
ይሄ ማቴዎስ ወንጌል ምዕራፍ 11 ላይ ኑ ሀብየ ክቡዳነ ጾር ወአነ አርፈክሙ፣ እናንተ የዓለም ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይለናል ጌታ። ስለዚህ በመስቀሉ ያሳርፈናል እግዚአብሔር። ይህ መስቀል ነው የከበደውን የሚያቀል ይህ መስቀል ነው ይልና መስቀል ኃይላችን፣ መስቀል መጠጊያችን፣ መስቀል ሞገሳችን ነው። ለዚህ ነው መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ እያልን ሁልጊዜ በዘወትር ጸሎት የሁልጊዜ ጸሎታችን ላይ የምንጸልየው መስቀል ኃይላችን፣ መጠጊያችን፣ ሞገሳችን ነው። በኃጢአት ሸክም ክብደት ምክንያት በደይን መካከል ለነበሩትና የባህር ማዕበል ለሚያማታው ዓለም ሁሉ መስቀል ረዳት ነው ይላል። አዎ መስቀል ረዳት ነው። ይህን ነው እንግዲህ ቤተ ክርስቲያናችን የቅዱስ ያሬድን ድጓ ወንጌሉን አንድ አድርጋ። በነገራችን ላይ ድጓው ጾመ ድጓው ዝማሬ መዋሲቱ ምዕራፉ ከወንጌል ላይ የተቀዳና የተገኘ ነው። አዲስ ነገር የለም። ግን ያው በተለያዩ የአገልግሎት መስመሮች ተዘርግቶ እናገኘዋለን። በአጭሩ ርዕሳችን ዝንቱ መስቀል በአማን ጾባ ያቀልል፣ ዝንቱ በእውነት ይህ መስቀል የከበደውን ያቀላል ይላል። የከበደውን ያቀልልን እግዚአብሔር። ርዕሳችን ግን ይህ የከበደውን የሚያቀል የጌታ መስቀል ነው። ጠላትን የሚከላከል የጌታ መስቀል ነው። ጽናችን የሆነ የጌታ መስቀል ነው። ቤዛችን የሆነ የጌታ መስቀል ነው። የከበደውን የሚያቀልልን አንድም ያቀለለልን የጌታ መስቀል ነው። ጠላታችን የሚከላከልልን አንድም የተከላከለልን የጌታ መስቀል ነው። መስቀል ኃይላችን ነው። አዎ ቅዱስ ጳውሎስ የሚመካ ቢኖር በእግዚአብሔር ይመካ ማለት በመስቀሉ ማለት ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ 1:18 ላይ ምንድን ነው ያለው? ለማያውቁት ሞኝነት፣ ላላመኑት ሞኝነት ነው፣ ለእኛ ደግሞ መድኃኒታችን ነው፣ መከላከያችን ነው ይለናል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ የመስቀሉ ቁጥር 18 ላይ የመስቀሉ ቃል ለእኛ ለምንድን የእግዚአብሔር ኃይል ነው ይለናል። ዲያቆኑ የሚያነበው እንግዲህ ወይም አነበበው በዚሁ ቀን በመስከረም 18 በቅዳሴ ሰዓት የመጀመሪያው ዲያቆን የሚያነበው መስቀል ከዚሁ ከድጓው ጋር የተገናኘ ነው። ምን አለ ድጓው? በእውነት መስቀል የከበደውን ያቀላል፣ በኃይሉ ጽናትና በስራው መልካምነት በመስቀሉ ላይ ሳለ ኃጢአትን ይቅር አለ። ጻድቃን ከፍ ባለ ቦታ በእደ እግዚአብሔር ኃጥአንን በደይን መካከል ሆነው ይጮሁ ነበር። ለእናታችን ለጽዮን ማዕበሉ ጸጥ አለላት። በዕለተ ሰንበት ባሕርን ገሰጻት። የእስራኤል ልጆች በእግር ተሻገሩ። እኛ ኃይሉን እርዳታውን እናምናለን። በጠላት መካከል ጽናታችንና ቤዛችን የከበደውን የሚያቀለው ይህ መስቀል ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል መጠጊያችን ሞገሳችን ነው ይላል ድጓው። ከድጓው ቀጥሎ ደግሞ የሚመጣው ደግሞ በቅዳሴ የሚነበበው መልእክት ነው። የአንደኛ ቆሮንቶስ 1:19-20 ባለው ምን ይላል? የመስቀሉ ቃል ለእኛ ለምንድን የእግዚአብሔር ኃይል ነው፣ ላላመኑ ሞኝነት ነው ይላል። ይሄ ነው በቃ፣ ሌላ ምንም ጥቅስ አያስፈልግም። መስቀሉን ለማያምኑ ሞኝነት ነው፣ ላመኑ ደግሞ መድኃኒት ነው ይላል የመጀመሪያው። ሁለተኛው አንደኛ ጴጥሮስ ምዕራፍ 4 ቁጥር 1-12 በስጋ መከራን የተቀበለ ኃጢአትን ትቷል ይላል። አዎ በስጋው በሃይማኖቱ በወገኑ ስለ ሕይወቱ የጾመ የጸለየ መከራን የተቀበለ ኃጢአትን ትቷል ይላል። ቅዱስ ጴጥሮስ ደግሞ የሚነግረን ይህንን ነው። ስለዚህ ሁላችንን እንግዲህ እግዚአብሔር የሰጠንን ጸጋ ተከትለን እንድንጓዝ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ለምሳሌ አሁን ቅዱስ ጴጥሮስ ተዘቅዝቆ ተሰቀለ። ቅዱስ ጳውሎስ አንገቱን በሰይፍ ተቆረጠ። እነ ቶማስ አፍንጫውን፣ ጆሮውን፣ እግሮቹን፣ እጆቹን ተቆራረጠ። ይህንን ነው ምን አለ? በስጋው የተጋደለ መከራን ያየ ኃጢአቱ ወድቆለታል፣ ይልቁንም ሩጫውን ጨርሷል ይላል። ይህ እንግዲህ መልእክታቱ ናቸው። ወደ ምስባኩ ስነድ ደግሞ መዝሙረኛው ልበ አምላክ ዳዊት በመዝሙር 59 ቅንፍ 60 ቁጥር 4 ላይ ወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምሰጡ ገጸ ቅስት ወይድኃኑ ፍቁራኒከ ይለናል። ወደ አማርኛ ስናመጣው ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጣቸው ወዳጆችህ እንዲድኑ። ወዳጆች ለሚፈሩህ የመዝሙረኛው ልበ አምላክ ዳዊት በመዝሙር 33 ላይ ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርሁ ወያድኅኖሙ ጣዕመ ወታእምሩ ከመ ይር እግዚአብሔር። የእግዚአብሔር መልአክ በሚፈሩት መካከል ይከትማል ያድናቸውማል ይላል። እዚህ ጋር ደግሞ ምን አለ? ለሚፈሩህ ምልክትን ሰጣቸው። ምልክት ማለት መስቀል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምልክት ነው። ምልክት ማለት መስቀል ነው።
ይህን ሰጣቸው። አጋንንትን ማስወገጃ፣ ከጠላት መከላከያ፣ ተራራ መውጫ፣ ጎድጓዳውን መውረጃ፣ ሜዳውን ማለፊያ መስቀል ሰጣቸው። ለዚህ ነው ወበዝንቱ ትምህርተ መስቀል ትመውፅ ጸረከ አለው ቆስጠንጢኖስን። በዚህ ትምህርተ መስቀል አንድም በዚህ መስቀል ጠላትን ድል ታደርጋለህ አለው። እንደተባለውም በዚያ መስቀል ጠላቱን ድል አደረገ። ይህን ነው ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው፣ ወዳጆችህ እንዲድኑ አለ። አዎ የእግዚአብሔር ወዳጆች ማን ናቸው? ምዕመናን። ምን የሚያደርጉ? ትእዛዙን የሚጠብቁና ሕጉን የሚያከብሩ ማለት ነው። ለእነሱ ምንን ሰጣቸው? ምልክትን ሰጣቸው ይላል። ምልክት ማለት ምንድን ነው? አንገታችን ላይ ያለው መስቀል ምዕመናን፣ አዎ ከደማችንን አልፎ ከሰውነታችንን አልፎ እናቶቻችን በቀሚሳቸው፣ አባቶቻችን በጋቢያቸው፣ ሰንበት ትምህርት ቤቱ በአልባሳታቸው፣ መነኮሳት በቆባቸው፣ ካህናት በእጃቸው ባለው መስቀሉን፣ አዎ የመስቀሉን ክብር ይናገራሉ፣ ይመሰክራሉ። ይህንን የሚለን የጌታ መስቀል ይሄ ነው። የትኛው? ምዕመናን ከደማቸው አልፎ ከስጋቸው አልፎ በግንባራቸው፣ በልብሶቻቸው፣ በቀሚሳቸው፣ ካህናት በልብሶቻቸው፣ በካባቸው የሚያደርጉት ምሳሌው፣ ነገር ግን የእኛ መዳኛችን በቀራንዮ የተሰቀለው አምላክ ስጋው የተቆረሰበት ደሙ የፈሰሰበት መስቀል መድኃኒታችን ነው ነው። የመጨረሻው ወንጌሉ ነው። የማርቆስ ወንጌል ምዕራፍ 8 ቁጥር 27 ጀምሮ ያለው ኢየሱስና ደቀ መዛሙርቱም በፊልጶስ ቂሳርያ ወዳሉ መንደሮች ወጡ። በመንገድም ሰዎች እኔን ማን እንደሆን ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። እነርሱም አዎ ይሄ እንግዲህ ነሐሴ 7 ቀን የተጠየቀ ጥያቄ ነው። መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ መነ ይብሉኒ ሰብእ ለወልደ እጓለ እመሕያው። በዚያ ተምረነዋል። እንደው ባጭሩ እንመልከተው። የሰው ልጅን ማን እንደሆነ ሰዎች እኔን ማን እንደሆን ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። መጀመሪያ ዮሐንስ መጥምቅ ነው። ዮሐንስ መጥምቅ ንጹሕ ነውና ንጹሕ ነህ ነው፣ ሰባኪ ነውና ሰባኪ ነህ ነው፣ መንግሥተ ሰማያት ቀርባለች ብሎን የተናገረውና አንተም ስለ መንግሥተ ሰማያት ይልቁንም አንተ መንግሥተ ሰማያት ራስህ ነህ ነው። ከዚያ ቀጠሉና ዮሐንስ ነው ካሉ በኋላ ኤልያስ ነው። ኤልያስ ድንግል ነው። ኤልያስ ድንግል አንተም ድንግል ነህ ነው። ከዚያ ቀጥለው ደግሞ ሙሴ ነው አሉ። ሙሴ የኤርትራን ባህር ከፍሎ አሻግሯል። እናንተም በሰንበት ውሃ እየከፈልክ እያሻገርክ መርከቡን እያስተካከልክ ነው። እንደ ኤልያስ ድንግል ነህ፣ እንደ ሙሴም ደግሞ ባህር ትከፍላለህ፣ እንደ ዮሐንስም ደግሞ ንጹሕ ነህ እያሉ ሲመልሱለት ቀጠሉና ያም ካልሆነ ከነቢያት አንዱ ነው ይሉሃል አሉና ነገሩት። እሱ ግን እንዲህ አላቸው፣ እናንተስ እኔን ማን እንደሆንሁ ትሉኛላችሁ፣ ትረዳላችሁ፣ ታምናላችሁ አለና ጠየቃቸው። ጴጥሮስም አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ ነህ። አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ። በቃ ባጭሩ አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ አለና መሰከረ ይለናል። በዚህ ጊዜ መለሰለት፣ ስለ እርሱም ለማንም እንዳይናገሩ አዘዛቸው። የሰው ልጅ ብዙ መከራ ሊቀበል ይላል። ስለ እርሱ ማንም ለማን ምን እንዳይናገር አዘዛቸው። በኋላ የሰው ልጅ ሊሰቀል፣ አዎ ሊገረፍ፣ ይልቁንም ደግሞ ከካህናት አለቆች ከጸሐፎችም ሊጣል፣ ሊገደልም ከ3 ቀን በኋላ ሊነሳ እንዲገባው ያስተምራቸው ጀመራል። አለቀ። አሁን ምንድን ነው? አንዱ ሙሴ ነህ፣ አንዱ ኤልያስ ነህ፣ አንዱ ኤርምያስ ነህ፣ አንዱ ዮሐንስ ነህ፣ ያም ካልሆነ ከነቢያት አንዱ ነህ ይሉሃል ብለው ሲሉት እናንተ ማን እንደሆንኩ ትረዳላችሁ አላቸው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ጴጥሮስ ምን አለ? አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። በዚህን ጊዜ ይላል፣ በዚህን ጊዜ ለማንም እንዳይናገሩ አዘዛቸው። የሰው ልጅ መከራ ሊቀበል ከሽማግሌዎችም ከካህናት አለቆችም ከጻፎችም ሊጣል ሊገደልም ከ3 ቀን በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጦ ይናገር ነበር። ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር። እርሱ ግን ዘወር አለ። ደቀ መዛሙርቱንም አይቶ ጴጥሮስን ገሰጸውና ወደኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ነገር አታስብምና አለው ይላል። አሁን ምንድን ነው እዚህ ጋር ሂድ አንተ ሰይጣን ያለው? በጴጥሮስ ጀርባ የመጣው ሰይጣንን እንጂ ጴጥሮስን አይደለም። አዎ ሂድ አንተ ሰይጣን ነው አይሁንብህ፣
አትሰቀል፣ አትገረፍ፣ አትሙት፣ አትቀበር፣ መከራ አይድረስብህ፣ በሽማግሌዎች እጅ አትውደቅ፣ በወጣቶች እጅ አትውደቅ፣ በገራፊዎች በገዳዮች እጅ አትውደቅ እያለ የመጣበትን ዓላማ ለማሳት ጴጥሮስን ሰይጣኑ ይጎተጉተውና እንዲናገር ያደርገው ስለነበረ ጴጥሮስን ለብቻው ጠርቶ ገሰጸው። ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብም ያለው በጴጥሮስ ላይ የመጣውን ርኩስ መንፈስ ሰይጣን አጋንንትን እንጂ ጴጥሮስን አይደለም። ሰዎች ግን ባለማወቅ ይህን ሲያወሩ ይሰማሉ። ህዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ህዝቡንም ከደቀ መዛሙርቱ ጋር ጠራና እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ። መስቀሉን አላለም፣ መስቀሉን ነው። እያንዳንዱ ሰው መስቀል አለው። መስቀል ማለት መከራ ነው። እያንዳንድ በሃይማኖትህ በማንነት መከራ አለብህ። መስቀል ማለት ሰላም ነው። ሁሉም ሰላም አለው። መስቀል ማለት ፍቅር ነው። ሁሉም ፍቅር አለው። ስለዚህ መከራውን እንደ መከራ መቀበል፣ ሰላሙን በሰላምነት መቀበል፣ ፍቅርን በፍቅር መቀበል። መስቀል ማለት ይቅርታ ማለት ነው። ለዓለም ይቅርታ የተደረገበት ነው እና ይቅርታ በእናንተ ዘንድ አለ። ይቅርታ ምንድን ነው? ሰላምን ይዛችሁ፣ ይቅርታን ይዛችሁ፣ ፍቅርን ይዛችሁ መከራን ተቀብላችሁ ተከተሉኝ ማለቱ እንጂ የጌታን መስቀል ውስጥ የተሸከመውን እኛ እንድንሸከምለት አለው። የእሱንማ እሱ ተሸክሞ ቀራንዮ ላይ ወጥቶ 6666 ግርፋት ተገርፎ በ5 ምስማር ተቸንክሮ በአንድ ጦር ተወግቶ ምራቅ ተተፍቶበት ወድቆ ተነስቶ ሆምጣጤ ጠጥቶ ዓለምን አድኗል። ለእኛ መስቀሉን ሰጥቶናል። ስለዚህ እኛ እያንዳንዳችን መስቀል አለን። የመከራ አለ። መከራውን መታገስ ያስፈልጋል። ከመከራ በኋላ ምን አለ? ሰላም አለ። ሰላሙን መቀበል ያስፈልጋል። ፍቅር አለ። ፍቅር መቀበል ያስፈልጋል። ይቅርታ አለ። ይቅርታን ገንዘብ ማድረግ ያስፈልጋል። ይህን ይዛችሁ ተከተሉኝ ማለቱ ነው። ይቀጥልና ነፍሱን ሊያድን የሚወድ ሁሉ ያጠፋታል። ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክቱ ጋር በመጣ ጊዜ በእርሱ ያፍርበታል። ከዚህ ሰውረን መድኃኒዓለም መከራን ታግሶ አለመቀበል በመጨረሻው ጊዜ አፍርበታለሁ። መከራን በወንጌል ምክንያት በሃይማኖት ምክንያት መከራን ይመጣ ይችላል። ታግሶ ማለት ግድ ይላል። ይቀጥልና ምን አለ? እነሆ ሰላምን አለመፈለግ፣ ይቅርታን አለማድረግ፣ ፍቅርን ገንዘብ አለማድረግ በኋላ በአባቴ ፊት አፍርበታለሁ። ከመላእክቱ ጋር በመጣ ጊዜ በእርሱ አባቴ ያፍርበታል ማለት እኔ ያፍርበታል ማለት ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። ሌላ ነገር የለውም። ዝንቱ ውእቱ መስቀል በአማን ጹበ ያቀልል፣ የከበደውን የሚያቀል ሸክምን የሚያወርድ ይልቁንም ለትሑታን መውጫ ለእቡያን መውረጃ ለትሑታን መሻገሪያ ይልቁንም ደግሞ ለእቡያን ደግሞ መውረጃ የሆነው መስቀል ዓላማ የኔና የእናንተ መዳኛ የሆነው የጌታ መስቀል ነው። ዝንቱ መስቀል ይህ መስቀል የጌታ መስቀል ነው። ያስተማረን የመከረን ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። በዕለተ መስቀል የወንጌል አገልግሎት ሰፊ አለን። አሁን ደግሞ በዕለተ ሰንበት ነው እየተነጋገርን ያለ ነው። በሁለቱም የመስቀሉን በዓል አይተን ተመልክተን በዚህ በገብረ መስቀል ሚዲያ በአንዱ ላይ ያጣነው በአንዱ ላይ ስላለ ሁሉንም ተከታትላችሁ ቤተሰብ ሁኑ። ሰብስክራይብ ያድርጉ። መልካም የመስቀል በዓል ያድርግልን። መልካም ሰንበት ያድርግልን። የጌታ መስቀል ይህ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን።